ሰምቻለሁ እናንተም እስክትሰሙ እና ሌላው በጣም ያጓጓኝ ማለት ነው ቤተሰቦች እንደዚህ ከወንድሞቼ ጋር ትንሽ ተራርቀናልና ዛሬ ሰብሰብ ብላረጋቸው ነው ሁላቸውንም ሰብሰብ ባረጋቸዋለሁ እንደነገርኳችሁ ምርጥ ሰርፕራይዝ አለ አሪፍ ሰርፕራይዝ እንዴት የሚሆን ሚሉት ምንም ይሆን ሚሉትና አጓጉቻለሁ መጥተው እስኪሰሙና ሪአክሽናቸውን እስከማይና በጣም ነው የጓጓሁት እንሰባሰባለን ማለት ነው ቤተሰቦች እንደነገርኳችሁ ደውዬላቸዋለሁ ያማሽን ነው የደረሰው ያማችሁ አለውልኝ ደህና ነሽ እንዴት ነሽ አለኝ ሰላም ነው እሺ ነው ደህና ናችሁ አለን እንዴት ነሽ አለን እቺ ወፈረች ያው ሳሞፈራለች አንተ ሞፈራሽ አይ እሷ ችግር የለውም እኔና እሷ ሐሳብ የለብንም አንቺ ብዙ ነገር ታስበልኝ ደህና ነሽ አለሁላችሁ እንዴት ናችሁ ሁሉ ሰላም እንዴት ነሽ ቆየና እንደዚህ አይደለም ዛሬ የሆነ ነገር አለ ብዬሻለሁ ብዙ ነገር አለ የተፈለግንበት ለመሰለሽ አንደኛ ሪል የሆነ ነገር ይመስገን ቤት ነው ልትለን የምትችለው ቤት ነው እሷ ግን ሰፈር መጥቻለሁኝ ፈልጋቸዋለሁ ካለች ነገር አለ ማለት ነው አለ የሆነ ነገር ነው ሰፈር ድረስ ያስመጣሽ ምንድነው ቆይ አሁን አልነግራችሁ ለምን ወንድማችን ይምጣና ነግራችኋለሁ ምን አለ እንዴ ቆያ የምርማ አለ ማለት ነው ሳይሆን ሚጣ ቤት ነች ለምን ዘፈንተሽ ቆይ አይ እሰይ ቆይ እንዴ የምር ነው ለምን ደግሞ ሲጀምር እዚህ ጋር ለምን ቤት ለምን አልመጣሽም እሺ እዚህ ጋር ለምጠራሽ እዚህ ጋር እንድናወራ ፈለኩኝ ተሰብስበን ሰብሰብ ብለን በታጠቅማ ማን አሳይሽ እሱ ላይ ታይሽ ካሜራ ማን አሳይሽ መሆን አለበት አይ ወሬ ነው ለዚህ ቦታ መጣጣቃለች ሲዝ ማለት ነው አታውቅም መሆን አለበት እኔ እውነት አይቼሽ አላውቅም እዚህ ሰፈር እውነት ነው እዚህ ነው የሚገኙት ስትባይ ነው አይ ካሜራ ማናችሁ እዚህ ሹር መጣ አይ ነገር ግን የደበቅሽው ነገር አለ ግልጽ ሊሆንልን አልቻለም ምንድነው በሚለው ነገር ምንድነው እንደርስበታል ምን አስቸኮላችሁ እንዴ ቆዩ ተረጋጉ እሺ ወይ ምሳም በልተሻል እውነትም የሆነበት ቁጭ ብለን እናውራ ቆይ ሰርፕራይዙ ልንገራችሁና ከዛ በኋላ እኔ ባልላችሁም በግዴታችሁም ሳትከፍስ ስለዚህ ሰርፕራይዙ ለኔ ነው ለሷ ነው ለዲብ ነው የማን ነው ለሁላችንም ነው እንዳጠቃላይ ለቤተሰቡ በሙሉ ነው ሰርፕራይዙ ምን ይሆን እና ማዘር ነጋሽ መኖር ነበር እንደዛ ጎለ ሁሉም መኖር ነበረበት ለእነሱ ደግሞ እዛ ሄጄ እነግራቸዋለሁ ከማደክማቸው ወይ ደግሞ ደውዬ እነግራቸዋለሁ ካልሽሽ እና እንዴት ናችሁ ይሻላል መሰብሰባችን በራሱ አለ አይ የሆነ ነገርማ መሰብሰባችን ራሱ ጥሩ ነው ናፍቆናል ይሄ ጊዜ ቆየን እንደዚህ መተን ከመጣን ቆየና በጣም ቆየንና ደስ ይላል ይሄ በራሱ ትልቅ ነገር ነው ይሄ ራሱ እኮ ሰርፕራይዝ ነው እሱማ ሰርፕራይዝ መገናኘታ እሷ እዚህ መገኘቷ በራሱ ሰርፕራይዝ ነው በርግጥ ግን አብርሽ ለመስማት ጓጉታ ተረጋጋ አይ ነገር እያሰብኩ ምንድነው ጥፋት አጥፍተን ነው ምንድነው ቢለው ነገር አጋጥሞ አይ ጥፋትማ ሲሆን ቁጣ ነው አይደል አይ ፊቷ ላይ ደግሞ ቁጣ ይታይ እንደዛ የለም ኔጋ ጥፋትማ ታጠፋለህ ግን አሁን እንደዚህ ሳይሆን ያው የምትኮረከሙበት ሰዓት አለ እሺ አሁን ስትዋጓጓሽ እኔ ደግሞ አልችልም በባሌ ወድቃ ውደቅ እስኪ እንዳልሰራብሽ እስኪ ውደቅ ያመጣ ዲብ እሱ ሳይመጣ አይነገረን ነው ሰርፕራይዝ አይነገርም ዲብ ከመጣ ግን ይነገራል ብለሻል እናገራለሁ ችግር የለም ቤተሰቦቼ እንዴት ናችሁ ዛሬ ምንድነው ዋካችሁ ዛሬ አዲስ ነው ለቪዲዮ ናችሁ አማን ነው እንዴት ነሽ ሁሉ ሰላም ነው እንዴት ነሽ ዛሬ ከየት ተገኘሽ ያው ካለሁበት እንደዚህ ቆየን እንዴ ከተሰባሰብና አዎ በጣም እንጂ እንድንሰባሰብ አንዳንዴ እንደዚህ መሰብሰቡም ደስ ይላል እንዴ አዎ በጣም ደስ ይላል እናንተ ታላላቆች ካልሰበሰባችሁ ደግሞ ችግር ይሆናል እኛ ተበታትነን ቀረን እውነት ነው በቪዲዮ ነው እንጂ በቪዲዮ መሆኑ አንድ ሁለት ደግሞ ቤት ድረስ ባለመሆኑ በእውነቱ ምን አንገብጋቢ ነገር ቢቀጥመሽ ነው የምር እሱ ነው ጥያቄ በቃ እንደውም አልነግራችሁ ሌላ ቀን
አይማ ሀሳቤን ቀየርኩኝ ማለት ይሄን ያህል ጥያቄ ከፈጠረባችሁ ቢቀርስ ምን ነው ቤት ጠርተሽ ምናምን አዎ እንደዛ ለምን የተሰበሰብ ነው ግን ያልገባኝ እኔ ናፈቀኝ ይሄ ስብስባችን እንደዚህማ ከሆነ እኮ በበዓል ወይ ደግሞ የሆነ ቀን ሰብስበሽ እራስሽ ቤት ውስጥ ምናምን መሆን ያለበት አይደለም በቃ እንደዚህ ከበዓል ውጪ መሰባሰብ አሁን ይሄ በቪዲዮ ነው። በእርግጥ ግን ከቪዲዮ ውጪ እኮ እንሰባሰባለን አንሰባሰብ ማለት ነው። አሁን እናንተ በቪዲዮ መሆኑ ነው ጥያቄ የፈጠረባችሁ። ለምን በቪዲዮ ከመጣች ትንሽ ካሜራ ደቅነሽ እዛ ባለፈ ደግሞ ታላላቅ እንግዲያው ቡዜ ያለች ያው ታናሽ እኔን ጠርተሽ አንቺም ተገኝተሽ የሆነ ነገር ቢኖር ነው እንጂ ዝም ብለሽ እንደማሰበስብኝ እርግጠኛ ነኝ። ካሜራ ፊት ካወራን ቆየን ብዬ ነው ካንቺ ጋራ አዎ አስጨነቃችኝ እኮ እኔ ራሱ ተጨነቅኩ። እኔ ራሱ ነፍሴ ተጨነቀች። እና እንዴት ናችሁ? በጣም ነው ናፈቃችኝ። አንተ እንዴት ነው ፈርከው? አደገብሻ ሲዶር ቀንት ነው አጓጓሽ ነው ሰርፕራይዙን በመጠበቅ ማለት ነው። እንዴት ነህ ዴቭ? ደህና ነው? ሰላም ስራ እንዴት ነው? ጥሩ ነው። እንዴት ነህ? አይ ይደብራል። እኔ ጎጉቻለሁ ያለችብን ነበር። እኔ አልቻልኩም፣ የምር አልቻልኩም። እንዴ አይ ቆይዋ እንዴ ባንዲ እኮ አይነገርም። እንደውም ጥሩ ነው። በደንብ ጓጉ አረጋግታ ነው ማለት ነው። አረጋግጪ ሰርፕራይዝም ያው ተረጋጋን። በቃ አሁን አስቢ ድንገት ፈንጠዝያም ቢሆን ወይ ደግሞ ድንገተኛ ነገርም ቢሆን አረጋግታ ብትነግረን ይሻላል። አሁን ድንገት ብትወድቂስ? ኧረ አልወድቅም። እንዴ ደስታ ነው ብለሽኛል። እርግጥ ደገፍ አድርጎ ደዛ አይዞህ ካንተ አትወድቅም። እኔ ሀሳብ ላይ ነኝ። ምን ተፈጠረ እያለ ነው። እና ምን መሰላችሁ በጣም ስለናፈቃችሁኝ የጠራኋችሁ። ይሄ መሳቅ ናፍቆኝ ነበር የጠራኋችሁ። በጣም ደስ ብሎኛል እንደዚህ ስለሳቅን ስለተጫወትን። በጣም አመሰግናለሁ አክብራችሁኝ ስለመጣችሁ። ክበሩ፣ ተባረኩ። አንቺ ክበሪልን ንገሪና ለዚህ የጠራኋችሁ አላለችንም። ለዚህ ነው የጠራኋችሁ። በቃ ይሄ ናፈቀኝ። በቪዲዮ እንደዚህ ተሰብስቦ መሳቁ ደስ አይልም? ደስ ይላል። አይ አብረሽ በጣም ደስ ይላል። ከስሬ ጫማውን እንዲህ ያለ ነው እየተናደደ ነው። እንዲህ በቃ ዝቅ ብዬለታለሁ። በቃ እንዲህ ራሱ ቢለኝ ግን ማለት ነው የሆነ ነገር እየጠረጠርኩ ነው። ምንድነው በእናትህ የገባ ነገር? አጠርጥር። ምንም የምጠረጥረው ነገር የለም። ምን የገባ ነገር አለ? እኔ የሆነ ስራ ነገር ጀምሬያለሁ ላይ ነበረ እሱ ተሳክቶ አይሱ ገና ነው። እኔ ደግሞ ስራ አይመስለኝም። እሺ ምንድነው? የሆነ ስራ በቃ ነገር እንዳለ እንዴ እንዳይሆን ብቻ አይ ቆይ እኔ ልንገራችሁ እንዴ እኛ አትገምቱ፣ ዝም ብሎ አጠርጥሩ። እኔ ግምት ላይ ብዙም አይደለም እውነት ለመናገር። አዎ ለዛ እኮ ነው እህቴ እንዴ ግምት ላይ ብዙም አይደለም። አዎ እኔ ልንገራችሁ በቃ እሺ ቆይ በጽፌላችኋለሁ እዚህ ላይ አንብቡት። ደብዳቤ ነው እንዴ? መቀመጥ ያው ለታላቅ ነው የሚሰጠው። እውነትም ደብዳቤ ነው። እስቲ አብረን ነው ከፈቱት። ይከፈት እንዴ እኔ አላምንም እንዱ ፍራንክ ነው እንዴ የምርሽ ነው? የራሷ ነው ግን እንዴ እንዴ ታላቅ እህት ደስ ይላል። ፍራንክ ነው ወይስ ሪል? እስኪ ካምለስ ያው እዚህ ጋር ኧረ መድኃኒዓለም እንደዚህማ እንትን አትልም። እንኳን ደስ አለሽ። እግዚአብሔር ይመስገን። እንዴ የሚታገና አመት ሞላ አተኙም እንዴ? እንዴ አይ እኔ ግን ሽንትሽ ቀይ ነው ነጭ ነው?
አንተ ቀልድ ነገር ያምር እግዚአብሔር ሽንትሻው ከለሩ ምንድነው? በመመርመሪያ ለምን አንመረምራትም? ሽንትሽና በጣም ደስ ብሎኛል። እግዚአብሔር ተጨማሪ ቤተሰብ በጣም ደስ ይላል። ያምር እንኳን ደስ አለሽ። ግን ሚጣ ስንት ዓመቷ ሆኖ ነው? አሁን ይሄማ ኢንተርቪው መደረግ አለበት ራሱ። አሁን 1 ዓመት ከ6 ወር ነው። 1 ዓመት ከ6 በ24 እህቴ 1-3 ዓመት ቢሞላ እንኳን አመጣሽ ምን አስጨነቀ እንጂ በጣም ደስ ይላል። እግዚአብሔር ጎበዝ አባቱ ይወለድ። ዘራችን ይብዛ። ምን ይብዛ። አሜን 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 ይብዛልን። በቃ ይሄን ይመስላል። ለዚህ ነው የቀረባችሁ። እንደዚህ ሰርፕራይዝ እንደዚህ ነበር መሆን የነበረበት። ኪታን ትልቅ ፕሮግራም አዘጋጅተው ምናምን ነበርኩ መሆን የነበረ። ምን ሆነሽ ነው እንደዚህ በቀላሉ ምናምን? ኧረ አንፋታሽም። በቃ ችግር የለውም። ቀጣይ ደግሞ አይደል? እውነት ነው። አዎ በጣም ደስ ይላል። በእውነት በጣም ደስ ይላል። እግዚአብሔር ተመስገን። እግዚአብሔር ስሙ ይባረክ። ዘራችን እየበዛ ይሂድልን። አሜን። ወይ ኧረ በጣም ደስ ይላል። መድኃኒዓለምን እግዚአብሔር ወንድ ሴት ገና አልታወቀም። ኦኬ እሱ አይነገርም። አሁን አይ ገና አላወኩም እንጂ ገና ገና ነኝ። እንዴት ግን አልጠረጠርኩኝም እንዴ? እኔ እኮ ማወቅ ነበረብኝ። ዛሬ አለባበሷ ራሱ እንደዚያ ስትለብስ ራሱ የሆነ ነገር ቢያንስ መጠርጠር ነበረ። አይ ለምን ቢያንስ አሁን ለምን እንደዚህ ለበሰች ብለን ቢያንስ የሆነ ማለት ያምን መጠርጠር ነበረ። እኔ ከእናንተ ጉድ ማወቅ አልነበረብኝ። በጣም ይቅርታ። ምክንያቱም ይኸውልሽ ለምን መሰለሽ ከነሱ እኩል የነገርኩሽ በደስታሽ ብዛት መቆጣጠራችን እውነት ነው። ትነግራቸዋለሽ። እውነት ነው። እንዴት አባቱ ዳጎ በዝ በቃ ትችላለህ። የውጭ ስራ የለብህም እንሰራው ስጋር ስራ ደክሞ አይደለም ይገባው ደክሞ አይደለም ይገባው። ወይኔ ታቸግረኝ። እሺ እኔ አሁን እያፈርኩ እውነት የቀልዱ ቀልድ ነው። ግን እግዚአብሔር አምላክ ስሙ ይባረክ። እግዚአብሔርን አይ የምር እግዚአብሔርን ለምዳን እኮ እንደዚህ መጥፎ ነው። ቢለምድ ይችላል። በአመት አመት ምን ችግር አለው? ይብዙልን። በጣም ደስ ይላል። እግዚአብሔር አሜን። በእርግጥ መጫወት ተጫውተናል። ደስ ይላል በጣም ያው ወንድሜ እንግዲያው ከስንት ጊዜ ሆነ የበለጠ አዝናናን። እውነት ነው። ይሄ ሳቁ ፈገግታው በጣም ደስ የሚል በጣም የእውነት በጣም ደስ የሚል ልጅ ያው እንግዲህ የፈጣሪ ስጦታ ነው። ፈጣሪ ነው የሚሰጠው ልጅን። ማንም ወይ እኛና በጀው ወይ እኛ እንስራው ስላለን ልጅን ማንም ሊሰራ አይችልም። እግዚአብሔር ነው የሚሰጠውና ፈልገሽም ደግሞ ዛሬ ይሰጠኝ ስላልሽም ልጅ አይሰጥሽም እና ፈጣሪ ነው የሚሰጠው። እግዚአብሔር ደግሞ ይሄንን ሁለተኛ ልጅ እድል ስለሰጠሽ ፈጣሪን እናመሰግናለን። ቅድሚያ አንቺ ደግሞ እግዚአብሔር እንግዲያው አስጀምሮሻል እስከ መጨረሻው በድል ያስኩዘሽ ይላል። አሜን። እንደዚህ መውለድ ቅር ነው ያለሽ። ዛሬ ተይዘሻል። በቃ ይፈታሽ ብሎ ነው ለምን ጊዜውን ቦታ ላስይዝልሽ እኮ ላራራቅልሽ ነው። ዛሬ እንግዲህ ሁለት እንደዚህ መውለድ ቅር ያለሽ ነገር እንደ እግዚአብሔር ፈቃድ 4 ጌታም በይ እግዚአብሔር 4 ልጅ ነው መውለድ ቅር ያለሽ። 4 ከሆነ ፈታነ ወይ ሲቀና ምንም አትልም። አሁን 2 ቃላት ነገ ከነገ ወዲያ ደግሞ በየአመቱ በአራት አመት ልጅ እንዳደርግና ከዛ ደግሞ ለምን ቀጥታ በቃ በእንደዚሁ ሂጂና ታቆሚያለሽ። ጥሩ ነው ታውቃለህ። አንድ አራቱንም ሰብስባ አብረው ታሳድጋቸዋለህ። ውጮች እንደዛ እኮ ናቸው። እውነት አብዛኛው ውጭ ሀገር የሚኖር ሰው በአንድ አመት ልዩነት ምናምን ይወልዱና አንዴ ሴቷም ቤት ለመቀመጥ ትልና 4ቱም 3ም ያላትን እቅድ በሙሉ እንትን ትላለች። ከዛም በኋላ ወደ ስራ አይደል ወደ ምናምን ልብስ ራስ እንዳይቸገር የራሳቸውን ልብስ ተቀያየሩ ሲያቸዋል። ሽኩል ስለሚሆን ወደ ቦታ ይመለሳሉ። ሸንቀጥ ይላል። በቃ ጨርስ ትጨራርስና ነገር ሸንቀጥ ወደ ማለት እና ምን ትውለና አንዴ በየአመቱ ትቀጥል ነው። ኧረ እኔ ችግር የለውም። ሲስቱዬ እነሱ ዝም በያቸው እሺ። ቀላቸውን ታዩ በጣም እና በጣም ደስ ይላል። በእውነት እግዚአብሔርን ነው የምልሽ ከምልሽ በላይ ደስ ብሎኛል።
መድኃኒዓለም በድጋሚ ፍሬን አሳየን። እኔ አላቅም፣ እኔ እንጃ። መድኃኒዓለም ደግሞ የፊትሽን በጀርባሽ ታርግልሽ ነው የሚባለው። እውነት ነው። እና ደግሞ እግዚአብሔር አምላክ ያስጀመረሽን እስከ መጨረሻው ድረስ በመንከባከብ በእቅፉ አድርጎ ልጅሽን ያስታቅፍሽ። አሜን። እናቴ እግዚአብሔር አምላክ ካንቺ ጋር ነው። ሁሌም ጸሎት እናደርጋለን እና በጣም በጣም ደስ ብሎኛል። አሁንማ እኔ ነኝ የምቀድምሽ ለማዘን። አይ አይደለም፣ እኔ በቀልባ ነው ያልነገርኩሽ ቀድሜ። የምር ለዚህም ነው ቀድሜ ያልነገርኩሽ፣ እኩል ከነሱ ጋር የነገርኩሽ ለዚህ እንዳልናገር ብለሽ ቀድማ እንዳትናገር። በቃ አንዳችን ሮጥ ብለን ማዘር በጣም ደስ ስለሚላት ማለት ነው። ማዘርም ፋዘርም በጣም ነው ደስ የሚላቸው። ያው ዘር ሲጨመር ደስ ይላል በጣም። ግን እኔ የምለው የአሁኑ አባባል የፊትሽን በጀርባ ያርገው ማለት በጀርባ አርግሽ ነው። ኧረ እንደዛ አይደለም። የምር ይላሉ እናቶች የፊትሽን በጀርባሽ ያርግልሽ ይላሉ። ይሄ ማለት ወልደሽ ወልደሽ ተሸከሚ እንደ ማለት ነው ይላሉ እናቶች። በጣም ግልጽ መደረጉ አስፈላጊ። አሜን። ልጅሽን አቅፈሽ ለማየት ያብቃን። አሜን። ፈጣሪ እንግዲህ ደስ ብሎኛል የምር ስነግርሽ። ቅድም ብራዘርም እንዳለው ያው ልጅ ራስሽ ፈቅደሽ እንትን የምትይው ነገር ሳይሆን የእግዚአብሔር ስጦታ ነው እና ይሄ ደግሞ ትልቅ ስጦታ በመቀበልሽ ደስ ብሎኛል። ለሚጣም እህት ወይንም ወንድም ልታመጪላት ስለሆነም ደስ ብሎኛል። አንድ ልጅ ብቻውን ሲሆን ትንሽ ቤት ውስጥ የሚከብደዋልና ሁለት ሲሆንም ወር የተሻለ ነውና ከምልሽ በላይ በጣም ደስ ብሎኛል። ነጋሽዬን እና ማዘር እንደዚሁ የሆነ ቀን ሰርፕራይዝ ታደርጋችሁ በቃ ድንገት አሁን እኛ ቸኩለን ከመናገራችን በፊት አሁን ነው የምቀድመው። እኔ ግን አስችለኝም ባቶሎ ካልተናገርሽ እኔ አስችለኝም። በአካል እስካገኛቸውማ አልጠብቅም። አሁን ለምን ትቀድኛላችሁ? እና አሁን ደግሞ በዚሁ እንደዚህ በመንገድማ አይሆንም። ዛሬ ወንዶች አጠገባችን አሉ። እናቴ የፈለግሽውን ጠይቂ። የዘጠኝ ወር ሙሉ ግን አግሮሽ እኮ አንቺ አሁን ብቻ አይደለም ያደረግሽው አዳ መኖር ነበር። ስራ ነው ቢስ ስራማ ቢበዛበት ታረግሽ ነበር። ስራ ማለት ነው። አራታው እናንተ ልጅ ቤተሰብ ጨረሱኝ ዛሬ። በቃ አይፋቱኝም። በቃ ካሁን በኋላ በቃ ምን አሁን ያወራን መኖር አለበት። አሁን የሆነች ፕሮግራም አዘጋጅተን ለነለ ይገባል ገባሽ ሴሌብሬት እናደርገዋለን። በቃ እንደዛ እናደርገዋለን እና በቃ ምን አስቤያለሁ እስከ 9 ወር በተራ በቃ ብዙ ነገር ያምረኛል። በአሁኑ ደግሞ እያማረኝ ነው በጣም ብዙ ነገር አይደል? አይ እንኳን አምሮሽም አንዶና አይተበቅ እንኳን ማማረሽ ተባለ። አሁን አንቺ ከነሱ ጋር ታወራለሽ። ደስ ይላል ነው በቃ እዚሁ ቃል እንዲገቡልኝ እፈልጋለሁ። እሱ ጥሩ አንቺ የፈለግሽው ነገር የሚመርሽ እኛ አቅማችን በሚችለው ነገር በሙሉ አላችሁ እናደርጋለን። በቃ ከሙሴ ጀምራለሁ። ችግር የለውም አጥላለሁ ይቀጥላል። ስለዚህ አሁን ቤት እንሄድና ደግሞ የፈለግሽው ነገር ያማረሽን ነገር ቤት እናስተዳድራለን። አሁን የት መሄድ ነው የምፈልጊው? የዛሬ የምትፈልጊው ዛሬ የምፈልገው ወይ ዛሬ አላማረሽ ነው? ማን ብሎ ለማዘን እናዝልሻለና ምን ችግር አለው እንዴ? ሁለቱ ጠብሻ ያሉት ለምንድን ነው ታዲያ? ለዚህ ካልሆኑ እንዴ። በጣም አመሰግናለሁ በእውነት የደስታዬ ተካፋይ ስለሆናችሁ በጣም ደስ ብሎኛል። ግዴታችን ነው እንዴ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ወዳቸዋለሁ። ኑሩልኝ። በጣም ነው የምወዳችሁ። እኛም በጣም ነው የምንወድሽ የኔ ውድ እህት። ረጅም ዓመት እና እድሜና ጤና ከባለቤትሽ ጋር ይስጥልን። አሜን አሜን። መድኃኒዓለም ደግሞ ዘራችን እያበዛ የተሻለ ነገር ያብቃን። ግን እንዴት ነው ለማክሪያ ነው ነገርሻት እንዴ? ሌላ ጦርነት አልፈልግም እኔ ብቻ በቃሻለሁ አትርሽ። በጣም ሌላ ጦርነት ጽናቱ ገና ይጀምራል። እሷ ደግሞ እንዲህ ታቀም ገና ሶልድ የምትቀነው አይበቃኝም ገና። ስለዚህ አሁኑን አልንገራት ነው ይቀራሉ። ግን ልጆች እንደዛ በጣም ነው የሚቀኑት። ያው ወደዛኛው ተመዝናለህ ወደሚወለደው ይሄኛው ይመሳና ያው አድርሰው መርሳት ሳይሆን ወደዚህኛው ታደራ ስትላቸው እንክብካቤ ልጅ ስለሆነ ወደዛ ስታረግ እነኛ ይቀናሉ። የተደረገላቸውን እንዲደረግላቸው ይፈልጋሉ። ከዛ የሚደረገው አሁን እንግዲህ እሺ ረጅም አቆምናትን። አሁን ረጅም መቆም የለብሽም። አሁን እንክብካቤ ያስፈልግሻል። ወደ ቤት እንሂድ። እግሬን ጠቡኝ። ተሸከሙኝ።